ይግቡ። በ45000 ካሬ ሜትር ላይ ወደ ተንጣለለው የፊሶን ሪል ስቴት እንኳን ደህና መጣችሁ። ቤቶቻችን ተጠናቀዋል። ይምጡና ይረከቡ። በተንጣለለው የፊሶን መንደር ታውን ሃውስ፣ ቪላና አፓርትመንት እንደ ምርጫው አቅርበናል። ዘመናዊና ቅንጡ አፓርትመንቶቻችን ከባለ 1 እስከ ባለ 3 መኝታ ተሰናድተዋል። እርሶን ይጠብቃሉ። የከርሰ ምድር ውሃ፣ ለተለያዩ ፕሮግራሞች የሚሆን ሰፊ ቴራስ፣ 24 ሰዓት የማይቋረጥ ተጠባባቂ ጄኔሬተር፣ ሰፊና አስተማማኝ የመኪና ማቆሚያ፣ የደህንነት ካሜራ ጨምሮ ይሄ ቀረሽ የማይባል ዘመናዊና ቅንጡ አፓርትመንት። ምርጫው ቪላ ከሆነ ደግሞ የተሟላና በ340 ካሬ ሜትር ላይ ያረፈ በውስጡ 6 መኝታ ቤቶች፣ 7 መታጠቢያ ቤቶች፣ 2 ሳሎን፣ 1 ባህላዊና 1 ዘመናዊ ኩሽናዎችን በውስጡ ያቀፈ ቤትም አለን። ታውን ሃውስስ ቢሉ በፊሶን መንደር ምን ጠፍቶ 5 መኝታ ቤት፣ 6 መታጠቢያ ቤትን፣ 1 ባህላዊና 1 ዘመናዊ ኩሽና አካቶ በ190 ካሬ ላይ ያረፈ 2 መኪና ማቆም የሚያስችል ሰፊ ግቢ ያለው የፊሶን መንደር። ይምጡ፣ ዛሬውኑ የቤት ባለቤት ይሆኑ። በ0952 78 78 78 ወይም በ0952 79 79 79 ላይ ሃሎ ይበሉን። ፊሶን ሪል ስቴት የርሶ። ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች፣ የሰዓቱን አጫጭር ሰበር መረጃዎች ይዤ ቀርብ ያለው እስከ ፍጻሜ አብራችሁኝ ቆዩ። ክቡራን አድማጮች፣ በርከት ያሉ መረጃዎች ዩቲዩብ ላይ ሲጫኑ ቀድሞ ለእናንተ የማስታወቂያ መልእክት ወይም ኖቲፊኬሽን እንዲደርሷችሁ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉ። ወደ ሰበር መረጃው ስናቀና በቀዳሚነት በኢትዮጵያ ኦርቶዶክስ ተዋሕዶ እምነት ተከታዮች ላይ የተፈጸመውን ግድያና በቤተክርስቲያን ላይ የተፈጸመውን ጥቃት አስመልክቶ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ርዕሰ ሊቃነ ጳጳሳት ኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት የሰጡትን መግለጫም በዝርዝር ወደ እናንተ የማቀርብ ይሆናል። ወደ ዓለም አቀፍ ዜናዎች ስናቀና መካከለኛው ምስራቅ ላይ ድንጋጤው ተባብሷል። ኢራን በኩዌት ላይ ባደረሰችው ከባድ ጥቃት ከ60 በላይ ሰዎች መጎዳታቸውንና ከፍተኛ ውድመት መድረሱ የተዘገበ ሲሆን አሁን አመሻሹን የተባበሩት አረብ ኤሚሬትስን ጨምሮ የአረብ ሀገራቱ ባወጡት አስቸኳይ መግለጫ በጋራ ንቁም ሲሉ አስቸኳይ ጥሪ አቀርበዋል። ቀጠናው በከፍተኛ መደናገጥ ውስጥ ባለበት በአሁኑ ሰዓት የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ፈጽሞ ባልተጠበቀ ሁኔታ የኢራኑን መንፈሳዊ መሪ አያቶላ ሙጅተባ ካሜኒን በአካል ማግኘትና ማነጋገር እንደሚፈልጉም ስለሳቸውም ጤንነት እንደሰሙ ገልጸዋል። ጉዳዩ ትኩረትን ስቧል። የበርካቶች መነጋገሪያ ሆኗል። በዝርዝር የምታደምጡት ሌላኛው ሰበር መረጃ ነው። ኢራንም አስቸኳይ መግለጫ አውጥታለች። ኢራን ባወጣችው አስቸኳይ መግለጫ እንዳለችው ከሆነ በግዛቴ ላይ ጥቃት የሚሰነዘር ከሆነ የትኛውንም ሀገር አልምርም ያለች ሲሆን አሁንም ቢሆን የአረብ ሀገራቱ በአስቸኳይ በግዛታችሁ የሚገኝ የአሜሪካ የጦር ሰፈር ካለ ዝጉ ወይም የአሜሪካን ጦር ከሀገራችሁ አስወጡ፣ አለዚያ ግን ይህ እንዲሆን በእኛ ላይ ጥቃት እንዲሰነዘር ተባብራቸዋልና ከጥቃቴ አትድኑም ስትል ኢራን በግልጽ አስታውቃለች። ሁኔታውን አስመልክቶ በዝርዝር የምታደምጡት ሰበር መረጃ ይኖራል። እስከ ፍጻሜው ቆዩ። ዝርዝሩን አድምጡ ግብዣዬ ነው። ወደ መረጃዎቹ አለፍኩ። አብረን ዝርዝሩን እንከታተለው። በቅድሚያም በኢትዮጵያ ኦርቶዶክስ ተዋሕዶ እምነት ተከታዮች ላይ የደረሰውን ጥቃት ተከትሎ የተለያዩ ተቋማትና ግለሰቦች መግለጫ በማውጣት ላይ ናቸው። በዛሬው ዕለት የሐዘን መግለጫ የሰጡት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ማትያስ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት ጉዳዩ እጅግ በጣም እንዳሳዘናቸው ገልጸዋል። በአርሲ ሀገረ ስብከት በአስኮ፣ በሸርካም፣ በሆንቆሎም፣ በዋቤና በሙኔሳ ወረዳዎች በመንፈስ ቅዱስ ልጆቻችንና በቅድስት ቤተክርስቲያናችን ላይ ስለደረሰው አሰቃቂ ጥቃት የሰማ ነው በተሰበረ ልብ ነው ያሉት ብፁዕነታቸው የእምነት ነጻነት ተደፍሮ 100 ዓመታትን ያስቆጠረ የጠላታ ቅዱስ ገብርኤል ቤተክርስቲያን በተቃጠለበት እንዲሁም የካራ ኩፍቴና መድኃኔዓለም ቤተክርስቲያን በተዘረፈበት በዚህ ክፉ ቀን በርካታ ምዕመናን በግፍ መስዋዕታቸውንና በመቶዎች የሚቆጠሩ ወገኖቻችንን ከቀያቸው መፈናቀላቸውን ቤተክርስቲያናችንን
በእጅጉ ያሳዘነ ክስተት ነው ብለውታል። የሰላም የፍቅር የታሪክ ማህደር የሆነችው ቤተክርስቲያናችን በምድራዊ መከራ ውስጥ ያሉትን ምእመናን በምታጽናናበት በዚህ ወቅትም ራሷን በፈተና ውስጥ ሆና ከመቸገሯም በላይ በአርሲ ምድር በተደጋጋሚ የሚስተዋለው በደልና ግፍ በሁላችንም ልቡና ውስጥ እስከ መቼ የሚል የቁጭትና የሐዘን ጥያቄ ፈጥሮብናል ብለዋል። በመሆኑም ይህ መከራ እያበቃ ሳይሆን እየሰፋ በመምጣቱም የዜጎችን ደህንነት የመጠበቅና ሰላምን የማስፈን አደራ የተጣለባችሁ የጸጥታ አካላት በሙሉ በየመዋቅሩ ያላችሁ ኃላፊዎች ከምንም በላይ ታሪክ የሚጠይቃችሁ በስልጣን ዘመናችሁ ለዜጎች ደህንነት በምትከፍሉት ዋጋ ነውና ይህንን የጥቃት ሰንሰለት በማስቆምና ወንጀለኞችን ለሕግ በማቅረብ ከታሪክ ባለዳነት ትድኑ ዘንድ በቤተ ክርስቲያናችን ስም አበክረን እናሳስባለን ብለዋል። በየአካባቢው የምትገኙ ምእመናን መላው ኢትዮጵያውያንም በወንድማማችነት መንፈስ ተጋግዛችሁም የተፈናቀሉ ወገኖችን በመደገፍ በጸሎት ከቤተ ክርስቲያናችን ጎን እንድትቆሙ ጥሪያችንን እናቀርባለን ብለዋል። በመጨረሻም ቤተ ክርስቲያናችን ለሰላም ለይቅርታና ለሰው ልጆች ክብር ሁልጊዜም የምትቆም መሆኑን በመግለጽ ይህንን የሐዘን ሰዓት አምላካችን በምህረቱም ያሳልፍልን፣ የሞቱትንም ነፍሶቻቸውን በመንግስቱ ይቀበልልን፣ የተጎዱትንም በቸርነቱ ያጽናናለን በማለት አባታዊ የሐዘን መልእክታቸውን ማስተላለፋቸውን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የመገናኛ ብዙሃን አገልግሎት ባወጣው የመግለጫ ቃላቸው ላይ ተመልክተናል። ወደ ሌላኛው ዜና ስናቀና መካከለኛው ምስራቅ በከባድ ውጥረት ውስጥ ይገኛል። በኩዌት ለሁለተኛ ጊዜ የጥቃት ሰለባ ስትሆን ባህሬን ደግሞ ለመጀመሪያ ጊዜ ወታደራዊ ጥቃት አስተናግዳ ማደሯን በማለዳው የዜና ዘገባዬ ወደ እናንተ ማድረስ አይዘነጋም። በሆርሙዝ ወሽመጥ ተጨማሪ መርከቦች ጥቃት የደረሰባቸው ሲሆን በደቡባዊ የኢራን ግዛቶችም የሚገኙ የኢራን መሰረተ ልማቶች ላይ ከባድ ድብደባ ተፈጽሟል። የኩዌት የጤና ሚኒስትር ዛሬ ባወጣው መግለጫ እንዳለው ሀገሪቱን ባናወጠው ጥቃት 63 ሰዎች ላይ ከፍተኛ የመቁሰል አደጋ መድረሱን የኩዌት ሚኒስትር አረጋግጧል። ይህ በኩዌት የተመዘገበው የጉዳት መጠን ግጭቱ ከጀመረ ወዲህ በኢራን ጥቃት ከተመቱ የባህረ ሰላጤው ሀገራት መካከል እጅግ ከፍተኛው ሆኖ ተመዝግቧል። የሚኒስትሩ ቃል አቀባይ እንዳብራሩት ከሆነ ከቆሰሉት ሰዎች መካከል 7ቱ አፋጣኝና ከባድ የቀዶ ጥገና ህመም አስፈልጓቸዋል ተብሏል። በተጨማሪም በኩዌት መዲና የሚገኘው የህንድ ኤምባሲም ባወጣው መግለጫ በዚህ አሳዛኝ ጥቃት ማዕበል አንድ የህንድ ዜጋ ህይወቱን ማለፉን አረጋግጧል። ኤምባሲው እንዳለው ከሆነ ሐዘን ከደረሰበት ቤተሰብ ጋር የቅርብ ግንኙነት ፈጥረናል ያለ ሲሆን ሁሉንም ሊደረግ የሚችለውን ድጋፍና እርዳታ ለማቅረብ ከኩዌት ባለስልጣናት ጋር በቅንጅት እየሰራን ነው ሲሉ አስታውቀዋል። የመንግስት የዜና አውታር የሆነው የኩዌት የዜና ኤጀንሲ ኩና የመከላከያ ሚኒስትርን መረጃ ዋቢ አድርጎ እንደዘገበው ጥቃቱ በኩዌት ዓለም አቀፍ አውሮፕላን ማረፊያ ተርሚናል 1 ላይ ከፍተኛ የሆነ የመሰረተ ልማት ውድመት አስከትሏል ተብሏል። የወጡ ቪዲዮዎች መረጃዎችም በተሳፋሪዎች ማስተናገጃ ህንፃ ላይ የደረሰውን ከባድ ውድመት በግልጽ አሳይቷል። የኩዌት አውሮፕላን ማረፊያ ዛሬ ሙሉ ቀን ስራውን አቁሞ የዋለ ሲሆን አመሻሹን ላይ የተወሰኑ በረራዎች ብቻ ተከፍተዋል። ይህ በዚህ እንዳለ እነዚህን ጥቃቶች ተከትሎ የባህረ ሰላጤው ሀገራት በኢራን ላይ ያላቸውን ቁጣ በይፋ እያንጸባረቁ ነው። ኢራን ሌሊቱን በባህሬንና በኩዌት ላይ የሰነዘረችውን የሚሳኤልና የድሮን ጥቃት ተከትሎ አሜሪካ በኢራን የባህር ዳርቻው ተቋማት ላይ ለፈጸመችው ጥቃት አጸፋ መሆኑን ስትገልጽ፣ ጎረቤት የአረብ ሀገራት ግን ይህንን ሰበብ ፈጽሞ አንቀበልም ሲሉ ቁጣቸውን እያሰሙ ነው። የተባበሩት አረብ ኤሚሬትስ የውጭ ጉዳይ ሚኒስትር ባወጣው አስቸኳይ መግለጫ በባህሬን ላይ ያጋጠመውን የኢራን የሽብር ጥቃትን እናወግዛለን ብሏል። ቃል በቃል የተባበሩት አረብ ኤሚሬትስ ፕሬዝዳንት አማካሪ የሆኑት አንዋር ጋርጋሽ በበኩላቸው በባህሬንና በኩዌት ላይ የተፈጸመ ያለውን ተደጋጋሚ የኢራን ጥቃት ከግምት ውስጥ በማስገባት የባህረ ሰላጤው ሀገራት በሙሉ ጥብቅ የተዋሃደና አንድነቱ የጠበቀ አቋም ሊኖራቸው ይገባል ሲሉ አሳስበዋል። ጋርጋሽ በማህበራዊ ትስስር ኤክስ ገጻቸው ላይ ባሰፈሩት መልእክት የአረብ ባህረ ሰላጤ ሀገራት በሙሉ ደህንነታቸውን እርስ በርስ የተቆራኘ ጥቅሞቻቸውም የጋራና እጣፈንታቸውም አንድ በመሆኑ የትኛውም የባህረ ሰላጤ ሀገር ጥቃትን ለብቻው ሊጋፈጥ አይገባም፣ በጋራ መቆም አለብን ብለዋል። ይህ ጥቃት አንድን የተለየ ሀገር ብቻ ላይ የተሰነዘረ ሳይሆን ሁላችንም የአረብ ሀገራት ላይ የተሰነዘረ ጥቃት
ጥቃት ነው በማለት የአቋም ጥንካሬ እንዲኖር ጠይቀዋል። በተመሳሳይ የኤምሬትስ የስትራቴጂክ ጥናትና የምርምር ማዕከል ዋና ዳይሬክተር የሆኑት ሱልጣን አልኑአይሚ በሰጡት መግለጫ እንዳሉት ከሆነ በእህት ሀገሮቻችን አጋሮቻችን ኩዌትና ባህሬን ላይ የኢራን አገዛዝ እየፈጸመ ያለው ጥቃት እንደ አንድ የተዋሃደ ብሎክ ጠንካራ አቋም ሳንይዝ በቃላት ብቻ ማውገዙ ሊያበቃ ይገባል። በጋራ መሳሪያችንን ይዘን እንቁም፣ ጠንክረን እንነሳ ብለዋል። አክለውም ለውይይትና ለዲፕሎማሲያዊ መፍትሄዎች አዎንታዊ አቋም አለን፣ ነገር ግን ይህ መሆን ያለበት ከጥንካሬ አንጻር እንጂ የኢራን አገዛዝ እንደ ድክመት ሊተረጉመው ከሚችለው የማይባበል አካሄድ መሆን የለበትም ሲልም አስጠንቅቀዋል። በሌላ በኩልም የኳታር ውጭ ጉዳይ ሚኒስትር ባወጣው መግለጫ ኳታር በሲቪል ተቋማትና በወሳኝ መሰረተ ልማቶች ላይ የሚሰነዘርን ጥቃት ሙሉ በሙሉ እንደምትቃወም አረጋግጦ ቀጠናው ፍትሐዊነት ከጎደለው ጥቃቶች መዘዝ ሊርቅ እንደሚገባም አጽንኦት ሰጥቶ አሳስቧል። ይህ በዚህ እንዳለ የኢራን የውጭ ጉዳይ ሚኒስትር ዛሬ አመሻሹን ባወጣው ይፋዊ መግለጫ አሜሪካ በሆርሙዝ ባህረ ወሽመጥ ውስጥ በሚገኙ የኢራን ነዳጅ ጫኝ መርከቦችና በቄሽም ደሴት በሚገኝ የቴሌኮሙኒኬሽን ማማ ላይ በሌሊት የፈጸመውን ጥቃት በጽኑ አውግዟል። ኢራን የጥቃቱን መነሻና ምንጭ መምታትን ጨምሮ ማንኛውንም የጥቃት ድርጊት ለመጋፈጥ ሁሉንም አቋሟን እንደምትጠቀም ዝታለች። ሚኒስትሩ ዛሬ አመሻሹን ባወጣው መግለጫ እንዳብራራው እነዚህ የጥቃት እርምጃዎች ዛሬ ሌሊት ላይ በቀጠናው ከሚገኙ ሀገራት የተነሱ መሆናቸውን ገልጾ በኋላም እነዚህ ጥቃቶች ኩዌትና ባህሬን መሆናቸውን በግልጽ ጠቅሰዋል። ኢራን ስትመታ አሜሪካን በቀጥታ አትመታም። በቀጠናው ከሚገኙ የአረብ ሀገራት ካሉ ቤዞቿ ነው ተነስታ የምትመታ። ስለዚህም እኛም እነዛን ቤሶች መልሰን እናወድማለን። አዲስ ነገር በኩዌትና ባህሬን ላይ አልፈጸምንም። ኩዌትና ባህሬን መመታት ካልፈለጉ በስተቀር የአሜሪካ ኃይሎችን በስራቸው ማስጠለል ሊያቆሙ ይገባል። ከነሱ ተነስተው እስከመቱን ድረስ እኛም እነሱን መምታታችንን አናቆምም ብላለች ኢራን። እነዚህ የጥቃት እርምጃዎች የኤፕሪል 8ቱን የተኩስ አቁም ስምምነት የሚጥሱ ብቻ ሳይሆኑ በተባበሩት መንግስታት ድርጅት ቻርተር አንቀጽ 2 ንዑስ አንቀጽ 4 እና በዓለም አቀፍ ሕግ ስር የተደነገገውን ኃይልን ያለመጠቀም መሰረታዊ መርህን በግልጽ የሚጥሱ ናቸው ሲል የኢራን ውጭ ጉዳይ ሚኒስትር ባወጣው ጠንካራ መግለጫ ላይ አስቀምጧል። በተጨማሪም አሜሪካን በኢራን ላይ ያላትን ጥቃት እቅድ ለማራመድ የቀጠናውን ሀገራት ግዛት መገልገያዎች በቅኝ ግዛትነት መንፈስ መጠቀሟን ኮንኖ ኩዌትና ባህሬን ለትናንትና ምሽቱ የጥቃት እርምጃቸው ቀጥተኛና ግልጽ ኃላፊነት እንደሚወስዱ በጽኑ አስጠንቅቋል። የኢራን መግለጫ አክሎም ማንኛውንም ሀገር በኢራን ላይ ወታደራዊ ጥቃት ለመፈጸም ወይም ለመደገፍ የየብስ የባህር ወይም የአየር ክልሉን አሊያም በግዛት ውስጥ የሚገኙ መገልገያዎችንና የጦር ሰፈርን አጥቂ ወገኖችም እንዲጠቀሙበት መፍቀዱ መሰረታዊ ዓለም አቀፍ ሕግጋትንና የመልካም ጉርብትና መርህን በግልጽ የሚጥስ ነው ብሎታል። በተባበሩት መንግስታት ድርጅት ጠቅላላ ጉባኤ የውሳኔ ሐሳብ 3314 መሰረት እንዲህ አይነቱ ድርጊት በኢራን ላይ የጥቃት እርምጃ ከመፈጸም ጋር እኩል ነው። ስለዚህም የዓለም አቀፍ ሕግ እየጣሳቸው እንደሆነ ልታስተውሉ ይገባል የአረብ ሀገራት ብላለች ኢራን። ስለዚህም በግዛታቸው የምታስተናግዱት ጦር እኛን ለመምታት እስከተዘጋጀ ህዝባችንና ራሳችንን ለመከላከል ማናቸውንም እርምጃ እንወስዳለን ብላለች። የኢራን እስላማዊ ሪፐብሊክ የወሰደችው አቋም ለአሜሪካውያን እንዲሁም ለእስራኤላውያን አጥቂዎች እንዲሁም ግዛታቸውንና መገልገያዎቻቸውን ለእነርሱ በማስረከብ በኢራን ላይ የጥቃት እርምጃ እንዲፈጸም ለሚረዱ አካላት ሁሉም አሁን ላለው ሁኔታ መዘዝ ሙሉ ኃላፊነቱን እንደሚወስዱም በጽኑ አስገንዝቧል። አክሎም ኢራን የግዛት አንድነቷንና የብሔራዊ ሉዓላዊነቷን የመከላከል ተፈጥሯዊ መብቷን ተግባራዊ በማድረግ የጥቃቱን መነሻና ምንጭ ኢላማ ማድረግን ጨምሮ ናቸውንም አጥቂ ድርጊቶችን ለመጋፈጥ ሁሉን አቅሟን ተጠቅማ በተጠንቀቅ ላይ እንደምትገኝ ገልጿል። ከዚህ ጋር በተያያዘ የኢራኑ ፕሬስ ቴሌቪዥን እንዳወጣው ዘገባ ከሆነ ዩናይትድ ስቴትስ በኢራን ወደቦች ላይ እገዳ መጣሏን፣ የንግድ መርከቦችን በህገወጥ መንገድ መያዟንና መርከበኞችን ማሰማራቷን አስታውቆ በተባበሩት መንግስታት ድርጅት የኢራን አምባሳደር ባለፈው ኤፕሪል ወር ላይ እንዳስጠነቀቁት አሜሪካ በፋርስ ባህረ ሰላጤ ላይ በሆርሙዝ ወሽመጥ የምታደርገውን ወታደራዊ ዘመቻ መቀጠሏ ከቀጠናው አልፎ የዓለም አቀፉን ሰላምና ደህንነት አደጋ ላይ ይጥላል በሚል አስቀድመን አስገንዝበን ነበረ። ይሄውና አሜሪካ በባህሩ ላይ መተላለፊያችንን ከዘጋች ወራት ተቆጥሯል። እኛም ጥቃታችንን እንቀጥላለን ብለዋል።
በዚህ ሁሉ ዓለም አቀፍ ውጥረት መሃል የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ጦርነቱን አስመልክቶ የሚሰነዝሯቸው ትችቶችና ንግግሮች ህዝባቸውንም መላው ዓለምንም እያወዛገቡ ይገኛሉ። ፕሬዝዳንት ትራምፕ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በኢራን ላይ ጦርነት እንዲከፍቱ አታለዋቸዋል የሚለውን አስተያየት ሙሉ በሙሉ ውድቅ በማድረግ ውሳኔው የእሳቸው ብቻ እንደነበረ አረጋግጠዋል። ዶናልድ ጄ ትራምፕ ፖድ ፎርስ ዋን በተሰኘ ፖድካስት ላይ የቀረቡ ሲሆን ሲናገሩም ኔታንያሁ ትራምፕን አታለለ ተብሎ ይነገራል። በፍጹም አላታለለኝም። ይህንን ሁሉ የጀመርኩት እኔው ራሴው ነኝ። ወደ ጦርነትም የገባሁት ራሴ እንጂ በኔታንያሁ ተገፍቼ አይደለም በማለት ተናግረዋል። አክለውም ይህንን እርምጃ የወሰዱት ዋነኛ ምክንያታቸው የኒውክሌር ጦር መሳሪያ ኢራን እንዲኖራት መፍቀድ ስለማልችል ነው ብለዋል። እነዚህ አታለሉት የሚሉ ክሶች የፖለቲካ ተቀናቃኞቻቸው የፈጠሩት መሆኑን በመግለጽ እነርሱ እኮ ዲሞክራቶች ሳይሆኑ ደደቦክራቶች ናቸው ሲሉ አላዋቂ ሲሉ ወርፈዋቸዋል። የአሜሪካው ፕሬዝዳንት የኢራኑን የኒውክሌር ፕሮግራም በተመለከተ ያላቸው ስጋት በፕሬዝዳንት ባራክ ኦባማ አስተዳደር ወቅት ከኢራን ጋር ከተደረሰው የ2015 የኒውክሌር ስምምነት ራሳቸውን ባገለሉበት የመጀመሪያ የስልጣን ዘመናቸው የጀመረ መሆኑን አስታውሰው ይህ ጉዳይ እስራኤልን በቀጥታ ይመለከታል። ምክንያቱም ምናልባት የመጀመሪያዋ ተጠቂ የምትሆነው ራሷ እስራኤል ስለነበረች ነው ብለዋል። አንድ ነገር ልነግራችሁ ፈልጋለሁ። እኔ ባልኖር ኖሮ አሁን እስራኤል የምትባል ሀገር አትኖርም ነበር። ኢራን የኒውክሌር ጦር መሳሪያ ታጥቃ የመጀመሪያ የምታጠፋው እስራኤልን ነበር። እኔ ስለኖርኩ እኔ ፕሬዝዳንት ስለሆንኩ ነው እስራኤል ሀገር ሆና የቀጠለችው ሲሉ ትራምፕ ተናግረዋል። በተጨማሪም ትራምፕ ሲቀጥሉ በኢራን ላይ የሚወስዱት ያልተጠበቀና ተለዋዋጭ አቋም ትችት ሲያስነሳባቸው ይህ አቋማቸው መሬት ላይ ያለውን እውነታ ሲቀየር አብረው የሚቀየር መሆኑን በማንሳትም ራሳቸውን ተከላክለዋል። ሰዎች እኔ ስለምናገራቸው ነገሮች ግራ ቢጋቡ ጥሩ ነው፣ ኢራናውያንም ግራ ተጋብተዋል ያሉት ትራምፕ ግን አይደለም፣ የኔ ባህሪ እንዲህ ነው፣ ይለዋወጣል። ከዚህ ወጥቼ አንድ መልስ ሰጥቻለሁ። ከ20 ደቂቃ በኋላ ደግሞ ወደ ኦቫል ኦፊስ ስገባ ያ የሰጧችሁ መልስ አሁን ትክክል እንዳልሆነ ልረዳ እችላለሁ ብዬ አስተባብላለሁ። እውነታዎች ምንጊዜም ይቀያየራሉ። በየሰዓታቱ እውነታዎች ሲቀያየሩ እኔም በፍጥነት እቀያየራለሁ በማለት ፖሊሲያቸው በወቅታዊ እውነታ ላይ ብቻ የተመሰረተ እንደሆኑ አስረድተዋል። ትራምፕ አክለውም በኢራን ላይ የከፈቱት ጦርነትን ሊያዘገዩት የማይችሉት ሆነ ተብሎ የተወሰደ ምርጫ ነው ሲሉ ገልጸውታል። ማዘግየት አልችልም ነበረም፣ ምክንያቱም ይህ እጅግ በጣም አስፈላጊ ጉዳይ መሆኑን አውቃለሁ። ያንን ባላደርግ ኖሮ የኒውክሌር ጦር መሳሪያ ባለቤት የሆኑ ነበረ፣ ኢራኖች በጣም ተቃርበው ነበረ ብለዋል። የቢቱ ፈንጂ ጣይ አውሮፕላን ጥቃት ከፈጸመ ከ2 ሳምንት በኋላ የኒውክሌር መሳሪያ ይኖራቸው ነበረ። ስለዚህም ይህንን ባላደርግ ኖሮ ኒውክሌር ይኖራቸው ነበረ ኢራኖች በማለት የወሰዱትን እርምጃ አስፈላጊነት አጽንኦት ሰጥተው በፖድካስቱ ላይ ተከራክረዋል። ይህንንም ጥቃት አስፈላጊ አጭር ጉዞ በማለት የጠሩት ትራምፕ የኒውክሌር መሳሪያ አይኖራቸውም ከዚህ በኋላ፣ ሌሎችም ብዙ ጥሩ ነገሮችም ይከሰታሉ ከዚህ በኋላ ብለዋል። በሌላ በኩል ፕሬዝደንቱ ለኒውዮርክ ፖስት በሰጡት አወዛጋቢ ቃለ ምልልስም አሜሪካን በኢራን ላይ ጦርነት ከከፈተች አንስቶ በአደባባይ ካልታዩት የኢራኑ ጠቅላይ መሪ ሙጅተባ ሐሚኒ ጋር በጣም ጥሩ መግባባት ላይ ደርሻለሁ ሲሉ ተናግረዋል። ስለ አያቶላው የጤንነት ሁኔታ ለቀረበላቸው ጥያቄም ትራምፕ ሲመልሱ በጣም ጥሩ ሁኔታ ላይ እንዳለ እየሰማው ነው ስለ አያቶላ ካሉ በኋላ ወሬዎቹን የምታምኑ ከሆነ ታውቃላችሁ አይደል፣ ብዙ የተለያዩ የሰውነት ክፍሎቻቸው ተጎድተዋል የአያቶላው በማለት አስገራሚ አስተያየት ሰጥተዋል። አያቶላ ሙጅተባ ሐሚኒ አባታቸው አሊ ሐሚኒ በተገደሉበትና አሜሪካን በኢራን ላይ በከፈተችው የመጀመሪያ የጥቃት ማዕበል ላይ ከባድ ጉዳት እንደደረሰባቸው መዘገቡ ይታወሳል። አሁን ኢራን ወክሎ ውሳኔዎችን ማን እየሰጠ ነው ተብሎ ለተጠየቁት ጥያቄ ትራምፕ ሲመልሱ እንግዲህ ሰዎች እንደሚሉት እርሳቸው ፈቃድ እየሰጡ ነው፣ ምክንያቱም ለረጅም ጊዜ አሰራሩ እንደዚህ ስለነበረ ነው። አባታቸው ከዚያም እርሳቸው ቅብብሎች ነው ብዬ አስባለሁ። ነገር ግን እኛ በጣም በጥሩ ሁኔታ እየተግባባን ያለን ይመስለኛል ከአያቶላ ጋር ብለዋል። አልፎም ተርፎ ፕሬዝደንቱ ከተወሰነ ጊዜ በኋላ አያቶላውን ማግኘት እንደሚፈልጉም ፍላጎታቸውን ሳይሸሽጉ በፖድካስቱ ላይ ገልጸዋል። ነገሮች ከተመቻቸ አያቶላን ፊት ለፊት ማግኘትና በአካል ማናገርም እፈልጋለሁ ብለዋል።
ይህ ሁሉ ወታደራዊና የቃላት ጦርነት እየተካሄደ ባለበት በአሁኑ ወቅትም ከትዕይንቱ ጀርባ ንቁ የሆነ የዲፕሎማሲ ሽኩቻ እየተካሄደ መሆኑን መገናኛ ብዙሃን ይዘግባሉ። ምንም እንኳን ጦርነቱ እየተባባሰ ቢመስልም ተደራዳሪዎች መፍትሄ ለማምጣት ሌት ተቀን እየሰሩ ነው ብለዋል። ታማኝ የዲፕሎማቲክ ምንጮች ለቢቢሲ እንደነገሩት ከሆነ ኢራናውያን ቀደም ሲል ካቀረቧቸው 14 ቅድመ ሁኔታዎች አሁን ቀነስ በማድረግ ሰፋ ያለ መግባቢያ ሰነድ ውሎች ላይ ለመስማማት ፈቃደኛ መሆናቸውን የሚያሳዩ መረጃዎችም ተሰምተዋል። ይህ የዲፕሎማሲ ሂደት ጊዜ እየወሰደ ባለበት ሁኔታ ግጭቱን ማባባስ ለሚፈልጉ ኃይሎች ክፍተት እየፈጠረ ይገኛል ሲሉ ተቺዎችም ገልጸዋል። ባለፉት 5 እና 6 ሳምንታት ውስጥ ከቀውሱ አደራዳሪዎች የተገኘው መረጃ እንደሚያመለክተው ሂደቱ እጅግ ፈታኝና ሚዛንን የመጠበቅ ስራ ነው ብሎታል። በሁለቱም ወገኖች ያሉ እጅግ የተራራቁ ፍላጎቶችን ማስታረቅ ለአደራዳሪዎቹ ከባድ ፈተና እንደደቀነባቸው ተመልክቷል። ክቡራን አድማጮች ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው አጫጭር መረጃዎች የሰማችኋቸው ናቸው። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ። አሁን ከልቦ ለመሳቅ ይዘጋጁ። ጊዜው የአቧራው ጨሰ ቲያትር ነው። ዘወትር ዓርብ በ12 ሰዓት በዓለም ሲኒማ ቀጠሮን ያደርጉ። ወይ አቧራው ጨሰ ቅድስት ገብረስላሴ፣ ቃል ኪዳን ታምሮ፣ ሱራፌል ብስራትና አቤል ብርሃኑ የወይኗ ልጅ በድንቅ ሁኔታ ይተውኑበታል። ከኔ ጋር ግን አንግባባም አይደል? ሳቅ እንደ ጥጥ ይፈተላል። በቃላት እያዋዛ በድርጊት ያስደምማል። አዎ ምስክር የለኝም። አቧራው ጨሰ ልብ አንጠልጣይ ኮሜዲ ቲያትር። ደራሲ ሱራፌል ብስራት፣ አዘጋጅ አቤል ሰለሞን። ዘወትር ዓርብ በ12 ሰዓት በዓለም ሲኒማ እንገናኝ። እናንተ ተወያዩ፣ እኛ እንውጣላቸው አይደል? ወዴት ነው የምትሄደው? አቧራው ጨሰ የዘመኑ ምርጥ ኮሜዲ ቲያትር። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች ዘመኑ ጋር ተፈላጊ መጽሐፍ። ይግቡ። በ45000 ካሬ ሜትር ላይ ወደ ተንጣለለው የፊሶን ሪል ስቴት እንኳን ደህና መጣችሁ። ቤቶቻችን ተጠናቀዋል። ይምጡና ይረከቡ። በተንጣለለው የፊሶን መንደር ታውን ሃውስ፣ ቪላና አፓርትመንት እንደ ምርጫው አቅርበናል። ዘመናዊና ቅንጡ አፓርትመንቶቻችን ከባለ 1 እስከ ባለ 3 መኝታ ተሰናድተዋል። እርሶን ይጠብቃሉ። የከርሰ ምድር ውሃ፣ ለተለያዩ ፕሮግራሞች የሚሆን ሰፊ ቴራስ፣ 24 ሰዓት የማይቋረጥ ተጠባባቂ ጄኔሬተር፣ ሰፊና አስተማማኝ የመኪና ማቆሚያ፣ የደህንነት ካሜራ ጨምሮ ይሄ ቀረሽ የማይባል ዘመናዊና ቅንጡ አፓርትመንት። ምርጫው ቪላ ከሆነ ደግሞ የተሟላና በ340 ካሬ ሜትር ላይ ያረፈ በውስጡ 6 መኝታ ቤቶች፣ 7 መታጠቢያ ቤቶች፣ 2 ሳሎን፣ 1 ባህላዊና 1 ዘመናዊ ኩሽናዎችን በውስጡ ያቀፈ ቤትም አለን። ታውን ሃውስስ ቢሉ በፊሶን መንደር ምን ጠፍቶ 5 መኝታ ቤት፣ 6 መታጠቢያ ቤትን፣ 1 ባህላዊና 1 ዘመናዊ ኩሽና አካቶ በ190 ካሬ ላይ ያረፈ 2 መኪና ማቆም የሚያስችል ሰፊ ግቢ ያለው የፊሶን መንደር። ይምጡ፣ ዛሬውኑ የቤት ባለቤት ይሆኑ። በ0952 78 78 78 ወይም በ0952 79 79 79 ላይ ሃሎ ይበሉን። ፊሶን ሪል ስቴት የርሶ